ምናምን ሌላ ሀገር ልሄድ ነው ምናምን እያልኩሽ። እሺ አሁን ምን ተፈጠረ ታዲያ? እቅድ ያቀደው በዛን ሰዓት ነበረ። ያው ዲስከስ ሲያደርጉ ነበር። በዛን ሰዓትም እንግዲህ የሆነ ስራ ኖሮ እንግዲህ በምክንያት አሁን ይህንን ቪዲዮ የምሰራው ለአንቺም ለእኔም ለቤተሰብም ስትናፍቂኝ እንዳይሽ ነው። ላይ ስራ ካለው ብቻውን ሊሄድ ይችላል። ሀይሚ ደግሞ ልክ እንደ ቡታጅራው አትሄድም አብሬ ሄዳለሁ ብትል ኖሮ አብሮ ሄዱ ስናፍቀኝ ለምን ቪዲዮ ታያለህ? እኔን አታየኝም እንዴ? ከመጨረሻው ብትርቀኝስ ምን አስበህ ነው? ለምንድን ነው ከአንቺ የሚያርቀኝ? አይርቅሽም ቅመሟዬ። እንግዲህ የዛን ሰዓት ውጭ ሀገር ብሄድ እንዴት ነው የምናረገው? እኔና አንቺ ኑሮ ሲኖረን እንደገና ደግሞ ቤት ውስጥ ልጆች ሲኖሩ እንዴት እናረጋለን ምናምን ነገር ሲላ በዛን ሰዓት ጥንቸሎች ነበሩ። ይዘናቸው ቡታጅራ እንሄዳለን አለች። ግን ይሄ ቡታጅራ ሄዳለሁ የሚለውን ነገር እኔ በእርግጠኝነት ነው ብሩኬ አሁን ላይ ስረዳው እዛ ቡታጅራ ለመሄድ አልነበረም በዛን ሰዓት። እንግዲህ የሆነ ስራ ኖሯቸው ነው በእርግጠኝነት። ያው ታውቃላችሁ እንትና ሄዷል ሚፍታህ። ከሚፍታህ ጋር የሚሰሩት ስራ አንድ የሆነ ስራ አለ ብዬ ነው ያሰብኩት እኔ ማለት ነው። ቤተሰቦች ሰው በዛን ሰዓት በቡታጅራ ምናምን እሷን ማለት ስሜቷን ለማወቅ ምናምን ሞከረ እንጂ ያው ሲርቃት ምን ያክል የእሱን ጉዳት ነግሮናል። እኔ ከእሷ ጋር መለየት ሞት ነው የሚመስለኝ ብሏል። እንግዲህ ማንም ሰው በህይወቱ አይቀልድም ለማይወዳት ሴት ማለት ነው። እና እሷን አረጋግቶ ያንን ስራ መስራት እንዳለበት ነው አሁን የተረዳሁት። ምክንያቱም 2 ቀን ቀሩ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እኔ ያለሁ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ቡቡዬና ሀይሚዬ መቼ እንደሚመጡ አናቅም። ያው እንግዲህ አብረው ይሄዱ ተለያይተው ይሄዱ የምናውቀው ነገር የለም። ነገር ግን በዚህ ቪዲዮ መሰረት ብሩኬ እዛ ከሚፍታህ ጋር አንድ ነገር እንደጀመረ ነው የገባኝ። ምክንያቱም ያው ስላችሁ ህይወት ለመቀየር ወንድ ልጅ ከዚህ በላይ ታትሮ መገኘት አለበት። አንድን ሴት ልጅ አብሮ ቁጭ ብሎ የሆነችን ዩቱብ ሳይዞ ብቻ እጅ የዩቱብ ብቻ ገንዘብ ጠብቆ የሰው ልጅ ብዙ ነገር ማድረግ እየቻለ የዩቱብ ገንዘብ ብቻ መጠበቅ የለበትም። እንደምታውቁት ሚፍታህ ብዙ አይነት ስራዎችን ይሞክራል። ሰው እዛ ውስጥ አብረው ቢሰሩ የተሻለ ቻንስ ያገኛል ብዬ ነው የማስበው። ብሩክ እንግዲህ ያው ሀይሚ አልሄድም ያለችበት ምክንያት አንደኛ የዛሬ ዓመት እዚህ መጥቶ ያው የዛሬ ዓመት እንኳን ተጣልተውም ስለሆነ የመጣው ሁሉ ነገር በድንገትም ስለሆነ የመጣው ሀይሚም ከጓደኞቿ ጋር ከየማሂ ጋር ስትመጣ ብዙም እንትና ሰላም አልነበረም። በጣም ነበር የተረገጠው በዛን ሰዓትም ማለት ነው። ግን አሁን ላይ እንደዚህ በእንደዚህ አይነት ተጣልተው ሳይሆን አሁን እሷም አልሄድም በማለት እሱ ደግሞ እዚህ መጥቶ ጉዳዩን ማሳካት እንዳለበት እና ሀይሚ አልሄድም ያለችበት ምክንያት እንዳሁን ሳስበው በቃ ለኛ ለኦዲየንሶች ነው ብዬ ነው ማስበው። ምክንያቱም ፍፄ ጋር አብራ ትመስለኛለች። እሷ መኪና ይዞ አይቻለው ዛሬ ፍፄ አይዶ ነው እንግዲህ ዞሮ ዞሮ ለስራ ወንድ ልጅ ግድ መልፋት አለበት ለስራ ማለት ነው። ማለት የትም በመጥፎ ነገር አይሁን እንጂ የትም ትሄዳለህ ምናምን አይባልም። እንግዲህ ሁላችሁም በትዕግስት ፎቶ እንኳን ሲፖስት ብታገኙት እስኪ እንደው ስሜታችሁን ተቆጣጠሩ ብዬ መልእክቴን አስተላልፋለሁ። ባይሄድ ኖሮ ሜቢ ይመጣ ነበር። ያው መቃረቢያ ይደርሷል እስከዛ ድረስ አብረን እንቆያለን ምናምን እያለንም ስለነበረ ያው መሄጃውንም ቢያሳየን ሌላ ችግር ስለሆነ የሚፈጠረው ሚዲያው ላይ እርስ በራሳችን በማያገባን ነገር እንጣላለን። ስንጣላ የእነሱ መንስኤ እንሆናለን። ያን ነገር ለመታደግ ይመስለኛል ሀይሚን በራሷ በኩል አልሄድም የሚለውን ርዕስ ይዛ እሱም ደግሞ ግዴታ መሄድና እዛ ቦታ ላይ ለኑሯቸው የሚጠቅማቸውን ለነገ ለህይወታቸው ማሳካት ያለበትን ግብ ማሳካት ስላለበት ነው። እኔ አሁን ስረዳ በቃ ሀይሚ በዛ ምክንያት ነው የደበራት ብዬ ነው የማስበው እንጂ በፍጹም እሱ ካጠገቧ ርቋት ወይም ደግሞ ተለይቷት አይደለም። ለማንኛውም ቡቡዬ ከሄድክም እንግዲህ መልካሙን ሁሉ እመኝልሃለሁ። በሰላም ከቅመምዬ ጋር የምትገናኝበት ጊዜ ይምጣ። በቃ ማለት እንጃ ሆድ ባሰኝ የምሬን ነው። ሀይሚዬ ደግሞ ከፍፄ ጋር የተለያዩ ስራዎችን ይዘሽልን ብትመጪ ደስ ይለናል። ምክንያቱም ብትሰሪ አንቺንም ከሚደብርሽ ከቤተሰቦች ጋር ብታወሪ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም እሱ ከሄደ ብለሽ ያኔ በእርግጥ ለሱ ጥሩ አይሆንም እሷ ብትመጣ። አሁን ብሩኬ እንዲሆኗል ብላ ብትመጣ ሰላም ነው የሚያሳጡት።
ሀይሚንም ብሩኬንም ሰው እንዲህ ዝግት ማድረጉ ሰላም አለው ብለው መርጠው ነው። ይሄ ሁሉ ምንድን ነው? የእኛ ተጽዕኖ ነው። ቤተሰቦች አሁን እንደ ማንኛውም ኖርማል ደጋፊ ባይኖር አድናቂ ባይኖር እንደዚህ አይነት ነገር የለም። በቃ ምክንያቱም ባለቤቴ እዚህ ቦታ ሄዷል፣ እኔ እዚህ ቦታ ነኝ ምናምን ብለው ቪዲዮ መስራት ይችሉ ነበረ። ግን ያው ስሜታቸውን ያውቁታል የፋሚሊዎቻቸውን። በሀይሚን በኩል ብዙ ሰው እንደሚጎዳ፣ በብሩክን በኩል ብሩክ በመሄዱ ግማሹን ሊደሰት ይችላል፣ ሀይሚ በመቅረቷ ሊከፋ ይችላል። ብቻ ብዙ ነገር ስለሚያስከትል ያን ነገር ተጽዕኖ አድርገው ይመስለኛል። እሷም ደግሞ የራሷ የምትሰራው ስራ አለ። ምክንያቱም የዛኔ ቡታጅራ ሊሄድ ምናምን ስትል የምትሰሪው ስራስ መቆም የለበትም ብሏልና ያንን አቋርጣ ከሱ ጋር እዛ ብትሄድም ምንም እንትን ቦታ ካልሰጣት እዚህ ምክንያቱም ጊዜ የማይሰጠው ስራ ከሆነ በባለፈውም የመጣ ጊዜ እንዳያችሁት በሁለተኛ ጊዜ የመጣ ጊዜ እዛም እየተሯሯጥኩ እዛ ብዙም ጊዜ አልሰጠኋትም እና ከናቲ ጋር ነበር ያረኳት ምናምን እያለ ነበር። ናቲ ነው ማን ድራይቨራቸው። አሁን ያ ነገር ሁሉ ከሚከሰት እሱ ጉዳዩን ፈጽሞ እንዲመጣ ተነጋግረው ያደረጉ ነው የሚመስለኝ። እንግዲህ የጨረቃ ፋሚሊ ያው ናፍቆቱ በሰብር ይሁንላችሁ። ምንም ሲፖሰት ሆድ አይባሳችሁ። እግዚአብሔር በቅርቡ ሰላም ያርግላቸው። ለኛ ብለው ይመስለኛል እንደዛ መስዋዕትነት የከፈሉት። ሀይሚ እንደውንም በግልጽ እንድትመጣ ያለውን ነገር እንድታወጣ፣ ምክንያቱም እንድታወጣ ስላችሁ ከጓደኞቿ ጋር መስራት እንዳለባት እሱ እንኳን ባይመቸው ከጓደኞቿ ጋር አንድ ቀን በብሩክ ቻናል፣ አንድ ቀን በፍፄ፣ አንድ ቀን በራሷ እያሉ መስራት ይችላሉ። ቤኪም አለ ከጎኗ፣ እንዲሁም ደግሞ ሌሎች ጓደኞቿ ጋር ብቻ አንዳንድ ነገሮችን ይዛ የመጣ ይሰራ ጥሩ ነው ብዬ አስባለሁኝ። እስከ ብሩኬ እስኪመለስ ድረስ ሳትመጣ እንደዚህ ጥፍት ከምትል አይሻልም ቤተሰብ? እና ያው ብሩክ ለምን ሄዳልም? ምክንያቱም ስራ ነው፣ በቃ ግድ ነው። አሁን ላይ ካልሰሩ የነገ ደስታቸው የነገ ህይወታቸው አያምርም። ስለዚህ አሁን ላይ መሯሯጥ አለባቸው። ማለት ምንም ሲንግል እንደሆኑ ማለት ነው። ሲንግል ስላችሁ በመካከላቸው ልጅ ሳይኖር፣ ልጅ ካለ ያው ድካሙ የሁለቱም ነው። ሁለቱም ሆነው እንግዲህ የራሳቸው የሆነ አንድ ነገር እስኪኖራቸው መልፋት ያለ ነው። እስካሁን እንግዲህ ለቤተሰቦች ነው የኖረው ብሩክ። ካሁን በኋላ ግን ለራሴ ነው ብሏል እና ያን ጊዜ ያቅርብለት። ቅመሟዬ ግን አትጥፊ። ቲክቶክም ቢሆን ወይ ላይ በመምጣት ብቻ የተለያዩ ነገር ደግሞ ለብዙ ጊዜ አይደለም ለአንድ ሳምንት ወይ ምናምን ቢሆን ነው፣ ከዛ አይበልጥም። ምክንያቱም እዚህ እንትናም ስላለ ማለት ነው። ይሄ ማን ነው ሚፍታህም አሁን ረመዳን ስለደረሰ ረመዳን ላይ ብዙ ጊዜ እሱ እንደውም ሳውዲ ነው የሚያሳልፈው ማለት ነው። አሁን ሀሳቡን ካልቀየረ ረመዳን ላይ እሱ ዩቲዩብም አይሰራም እሱ ማለት ነው። ወይኔ ተንተባተብኩ። ሚፍታህ ረመዳን ላይ ከእናቱ ጋር ነው የሚያሳልፈው እና አሁን ደግሞ እንግዲህ ዱባይ ያሳልፋል ብዬ አላስብም። ብቻ ሜቢ ከእሱ ጋር የሆነ ስራ እንዳላቸው ነው የማውቀው። ለማንኛውም ጥሩ ነገር ያሰማል። ሌላ ምንም ልንምለው ነገር የለም። ልጁ ይንቆላቆላል እና ተሳዳቢዎች ደግሞ ያው አረጋጉት ነው ምላችሁ። ሌላ ምንም ምላችሁ ነገር የለም። አንዳንድ ጊዜ የሃይሚን ፎቶ ተጠቅማችሁ መጥፎ ነገር አትናገሩ ይባላሉ። ሃይማኖትን ተገን አድርገው ሰው ይናገራሉ። እንደዛ ሃይማኖቴ እንዲህ ከተባለ ሃይማኖት የሚወራ ከሆነ በአፍ ጥሩ ነገር ነው የሚወራው። መስገድ አለ፣ ሰላት አለ። ያን ነገር ማሰብ ግድ ይላል እንጂ አፍ እንዳመጣ እየተፉ የራስ ፎቶ ለምን አታረጉም ሲባል ወይ እኔ እኮ እምነቴ ምኮራ ነኝ፣ በእምነቴ ምኮራ ነኝ፣ ፈጣሪ የተመሰገነ ይሁን እንኳን ይሄን አይነት እምነት አደረከኝ አይባልም። በመጀመሪያ የሚሰግድ የሚጸልይ ሰው ካፉ መጥፎ ነገር አይወጣም። በቃ ያየውን ነገር እንኳን በይሉንታ ለማለፍ ወይም ደግሞ እንዲያስተካክል ጥሩ ነገሮች ነው የሚናገረው ማለት ነው። ለሰው መልስ ለመመለስ ባቸኩሉ ጥሩ ነው። ሃይማኖትን ተገን አታድርጉ። የማንም ሃይማኖት ከፍ ዝቅ የለውም እዚህ ጋር። በእርግጥ ሃይማኖት ከፍ ዝቅ አይደለም የተደረገው። ነገር ግን እኔ ሃይማኖቴ እንዲህ ስለሆነ ተመስገን ጌታዬ፣ ተመስገን ይሄን ላደረከኝ ብሎ ከዛ በኋላ ግን ሌላ ታሪክ ማውራቱ ጥሩ አይደለም። የተሸፋፈነ ሰው የሚሸፈነው ለምንድን ነው? ጥሩ ለመሆን ነው አይደለ? ግን ተሸፍኖ ውስጡ ትል በትል ከሆነ ትርጉም የለውም። ስለዚህ ተገላልጦ አየር እየነፈሰባችሁ እንዲሁ እየታያችሁ ብትሆኑ ይሻላል። የተገላለጠ ነገር ዝም ቢያርፍበታል አለ የምትሉት እሱ ይሻላል። በአንድ ፊቱ እሱ ይሻላል። የተሸፈነ ነገር ደግሞ ትል ነው የሚበዛው ውስጡ ማለት ነው። ስለዚህ
ራሳችሁን ማረጋጋት ብትሸፈኝም ብትገለጭም አንድ ነው። ምንም አዲስ ነገር የለም። ሶ እንግዲህ የራሳችሁን ደግሞ ውስጣችሁን ተመራመሩ ማለት በማንም ማለት እኔ ፈጣሪ ፍጡር ነኝ ካላችሁ እናንተ የማይሆን ስድብ መሳደብ አስፈላጊ ነው ብዬ ነው አላስብም። እኛ ስድብን አያስተምረንም ፈጣሪ። ስለዚህ እኔ ፈጣሪ ልጅ ነኝ፣ ፈጣሪ የፈጠረኝ ሙሉ ሰውነት ነኝ፣ ሙሉ አካል ነኝ። ሙሉም ሆንሽ ምንም ሆንሽ የአምላክ ፍጡር ነሽ። ከዚህ በኋላም እኔ ሰውነቴ ሙሉ ነው ብለሽ ያወራሽበት ፈጣሪ እኮ መውሰድ ይችላል። ይሄን ታውቂያለሽ። ስንቶች እኮ ጥሩ ጤነኛ ሆነው በቃ እየጸለዩ እየሰገዱ ብዙ ነገር እየሆኑ ከዛ በኋላ የሆነ እጅ የተቆረጠ ሰው አለ፣ አክላቱ የተጎደለ ሰው አለ፣ አፉ ማውራት የማይችል ሰው አለ፣ ብዙ ነገር አለ። እኛ አፈር ነን፣ ጭቃ ነን። ስለዚህ ያን ነገር ታሳቢ ማድረግ ጥሩ ነው ብዬ አስባለሁ፣ ለአንዳንድ ሰዎች ማለት ነው። ምክንያቱም የሆነ አትከለሉ፣ በቃ ራሳችሁን ወክላችሁ አውሩ። በምንም ነገር አትከለሉ። እዚህ ጋር ዩቲዩብ ቻናል ላይ ፈጣሪ አይጠራም፣ የማንም ምክንያቱም እዚህ ጋር እየሰበክሽ ወይም ደግሞ እያጽናናሽ አይደለም። ለሁሉም የሚነሳበት ቦታ አለው። ሁሉም ስትጸልይም የጸሎት ቦታ የምታነሽበት አለ፣ ስትሰግድም እንደዛው ሁሉም ቦታ ስላለው እዚህ ዩቲዩብ ቻናል ላይ የሰው ፎቶ ለጥፎ እኔ የፈጣሪ ፍጡር ነኝ እንደዚህ ነኝ ፈጣሪ ይመስገን፣ ያችኛዋ እህትሽስ የፈጣሪ ሰው አይደለች ነች። ስለዚህ ተስተካከሉ። በሰው ህይወት ፍትፈታ እንደዚህ አይደለም። ስለምታዩት ነገር ብቻ ነው መፈትፈት ያለባችሁ። ስለማታዩት ነገር አታውሩ። ገባችሁ አይደለ? እና የኔ ውድ ቤተሰቦች ነገም ዛሬም የሀይሚና ብሩኬ አንድነት እስኪመጣ ድረስ ከጎናችሁ መሆን አለባችሁ፣ እያንዳንድሽ ማለት ነው። እየተፋተግሽም እየተባላሽም ቻሉት። እንግዲህ ጠፉላችሁ፣ ምን ትሆኑ እንግዲህ ያሉ እና ለማንኛውም ብቻ ሀይሚዬም ባለሽበት ናፍቆቱን ቀልል ያርግልሽ፣ ብሩክም በሰላም ይመልስህ፣ በሰላም ተመልሰህ ለመገናኘት ያብቃን በአንድ ላይ ከቅመሟ ጋር። የእኛ ውድ ቤተሰቦችም በርቱ። እናመሰግናለን። ባይ አፈሩ አምግቤ ነው ምናስናለብን